doesn't feel like my life. I feel like it is somebody else's story. After 804 days, Kylie is coming home. 100 days in an Iranian prison, Australian academic Kylie Moore Gilbert is on her way home. እስራኤላዊት የሙሳድ ሰላይነሽ ተብዬ በኢራን እስር ቤቶች እጅግ ከባዱን ጊዜ አሳለፍኩ የምትለው የብሪቲሽ አውስትራሊያዊቷ የዶክተር ኬሊ ሙር ታሪክ በርካቶችን በእንባራሽቷል። የሌሊት ቅዠት የሚመስል እውነታ የማይገፉ የመሰሉ እጅግ ከባድ የሆኑ 804 የእስር ቀናትን በኢራን ያሳለፈችው ኬሊ ሙር ሁሉም ነገር ዱብዳና እንቆቅልሽ ነበር ትላለች። ኬሊ ሙር በኢራን ወታደራዊ ኃይል ተይዛ በቴህራን አቅራቢያ በሚገኘው እስር ቤት ውስጥ የሲኦል ያህል የምትላቸውን 804 ቀናትን አሳልፋለች። ኬሊ ሙር ስለዚህ ጊዜ ተናግሬ ያልጨርሰውም ትላለች። የኢራንን እስር ቤቶች ስታስታውስና የሚተላለፉትን ቅጣቶች ስታስባቸው ከዛ በህይወት እንድትወጣ የሚያደርጋት ኃይል እንደማይኖር ደምድማ ተስፋ ቆርጣ ተቀምጣ እንደነበር ትገልጻለች። ሀገሯ አውስትራሊያም ሆነች ሌሎች ምዕራባውያን ሀገራት ከኢራን የእስረኞች ቅጣት ሊያስጥሏት እንደማይችሉ እርግጠኛ ሆና ፍርሃት ውስጥ የገባችበትንም ጊዜ ታስታውሳለች። ኢራን በምዕራባውያኑ በኩል ጥሏን እንኳን አታምንም። በዚህም ከነዚህ ሀገራት ወደ ሀገሯ በሚገቡ ዜጎች ላይ ጥቂት ጥርጣሬ ካደረባት በመከራ ያባዘተችና በስቃይ እየፈተለች ልታወጣጣቸው ትሞክራለች። ኬሊ ሙር በእስር ቤት እያለች የገጠማትን ስትናገር ስለ መከራዬ ብዛት የማልነግራችሁ ለግሌ ብዬ የምተዋቸው የምነግራችሁም እልፍ ጉዳዮች አሉኝ ትላለች። ኬሊ ሙር ስትቀጥል ወደ ኢራን ገብተው ከሀገራቸው እንደወጡ የቀሩ በተለያዩ ክሶች ተጠርጥረው ቤተሰብና ሀገራቸውን እንደናፈቁ የእስር ቤት ማስታወሻ ሆነው የቀሩ በእስር ጊዜያቸው ላይ ሳሉ ሕይወታቸውን ያጡ ሌሎች አውሮፓውያንና የሌላ ሀገር ዜጎች ሰለባዎችን ስታስታውስ በርግጥ እኔ እድለኛዋ ሴት ነኝ ትላለች። በተለያዩ የመገናኛ ብዙሃን ላይ ቀርባ በኢራን እጅ ተይዛ ስለቆየችባቸው ከድሞዋ የተቀነሱ የነጻነት አየር ስለተነፈገችባቸው 804 ቀናት ስትጠየቅ እነዛ ቀናት ዛሬም ድምጼን ተጠቅሜ መናገር እንዳለብኝ የሚያሳውሱኝ ናቸው ትላለች። ምክንያቱም እዛ እስር ቤት ውስጥ ያዩዋቸውን መጥፎ ነገሮች ሁሉ ልረሳ፣ ያገኙዋቸውን ሰዎች ልዘነጋ አልችልም። በዛ ቆይታዬ ያዩዋቸውና የሰማዋቸው ነገሮች ሁሉ ዛሬ አሳውሼ ብዙ ለመናገሬ ምክንያት ናቸው ስትልም ትገልጻለች። ዶክተር ኬሊ ሙር በህይወቷ ፈጽሞ ያልጠበቀችው የኢራን ረጅም አስፈሪና ከባድ ስትል የምትገልጸው የእስር ጊዜ እንዴት ሊገጥማት እንደቻለ ስታብራራ አጋጣሚው ታምራዊ ነበር ትላለች። በሜልበርን ዩኒቨርሲቲ መምህር የሆነችው ኬሊ ሙር በሰሜን ማዕከላዊ ኢራን ውስጥ በምትገኘው ኮም ከተማ ልዩ ጉባኤን ለመሳተፍ ነበር እግሯ የኢራንን ምድር የረገጠው። በወቅቱ በመካከለኛው ምስራቅ ወቅታዊ የፖለቲካ እድገቶች ላይ ምርምር አድርጋለች። የዶክትሬት ጥናቷ ርዕሰ ጉዳይም ከአረብ አብዮት በኋላ ባህሬንን የተመለከተ ነበር። በዚህ ሁኔታ ውስጥ እያለች ግን እንደ አውሮፓ አቆጣጠር 2018 ላይ በኢራን ጉባኤ ለመታደም የምትችልበትን እድል አገኘች። በወቅቱ ብዙ አቻ ምሁራንን የማገኝበት ትልልቅ ልምዶችን የምቀስምበት ከምላቸው አጋጣሚዎች ውስጥ አንዱ ስለሆነ በጉጉት ለጉዞ ተነሳው ትላለች። ከሁለት ሳምንት ጥቂት ለሚበልጥ ጊዜ በኢራን ጉባኤውን ከታደመች በኋላ ወደ መጣችበት ለመመለስ በአየር ማረፊያው በተገኘችበት አጋጣሚ ግን የህይወት ዱብዳ ገጠማት። የኢራን አብዮታዊ ጠባቂዎች በቁጥጥራቸው ስር እንደሆነችና በስለላ ተጠያቂ እንደምትሆን ነገሯት። ኬሊ ሙር ይበርግጥም ከባድና አስደንጋጭ ነበር ትላለች። በዚህ መሰረትም እንዳሰበችው የአጭር ጊዜ ስብሰባ ተካፍላ ወደ ሀገሯ ከመመለስ ይልቅ ከፈረንጆቹ 2018 መስከረም ወር ጀምሮ እስከ ህዳር 2020 ድረስ ማለትም ከሁለት ዓመታት ለሚበልጥ ጊዜ ህይወቷን ብዙ ሰባዊ ስሜትን ይጋፋሉ ብለ የምትገልጻቸው እጅግ አስከፊ ተግባራት በሚፈጸሙበት የኢራን የሴቶች እስር ቤት ውስጥ አሳለፈች። የኢራን አብዮታዊ ጠባቂዎች አንቺ ሰላይ ነሽ ሲሉ ደመደሙ። በዚህ ምክንያትም ከተቀረው ዓለም ጋር ያላት ግንኙነት ሁሉ ተቋረጠ። እናም ቀን በቀን ጠባቂዎቹ ለሷ የሚቆም ማንም እንደሌለ ዘመዶቿም ሀገሯም ጭምር እንደረሳቻት ይነግሯት ነበር። በዚህ መሃል ታዲያ የደረሱባትን ጥቃቶች ስታሳውስ እንባ ይቀድማታል።
ኬሊ ሙር ስለ ክሱ ደጋግማ ተሟክታለች። ስለ ስለላ አንዳችም የምታውቀው እንደሌለ በመናገር ሰርክ የሚቀርቡላትን መስቀለኛ ጥያቄዎች ሁሉ ለማሸነፍ ጥራለች። ግን ምላሿ ሁሉ ሰሚ ያልነበረውም። ፈጽሟለች ስለተባለው ስለላ ተግባር አንዳችም ማስረጃ ሊቀርብባት ባይችልም በስር ከመቆየት ግን አላስመለጣትም። በስለላ ስትሰሪላት ነበር የተባለችው ሀገሯ አውስትራሊያ ክሱን መሰረት የለሽ ነው ብላ ብታጣጣለውም ይህም ቢሆን የ804 የስር ቀናትን ታሪክ የመቀየር አቅም አልነበረውም። ኬሊ ሙር በዚህ ሁሉ እውነትን የመናገር ሂደት ውስጥ የነበረች ቢሆንም በአሜሪካና በአውሮፓ ህብረት እገዳ በተጣለበት አቡል ቃሲም ሳላቫቲ በተባለው ኢራናዊ ዳኛ ፊት ቀርባ በስለላ ተሳትፋለች ተብሎ የቀረበባት ዝርዝር ተነቦ የ10 ዓመታት እስር ተፈረደባት። ከዚህ በኋላ ኬሊ ሙር በእስር ቤት ቆይቷ በከንቱ ወንጀላ በእስር እንድቆይ ተደረጋለሁ ስትል በብዙ መልኩ አቤቱታዋን አሰምታ ነበር። የረሃብ አድማ አድርጋለች። በዚህም ለውጥ ስታጣ ከዛ እስር ቤት ለማምለጥም ሙከራ አድርጋለች። ኬሊ ሙር ልክ በሲኦል እንደመቆየት ነው ስትል በመትገልጸው በዚህ የእስር ጊዜ ነገን የሚያስናፍቁ ሁሉም ነገር እዛ ጋር እንዲያበቃ ለመፈለግ የሚያስገድዱ ነገሮች ብዙ እንደነበሩ በመንገሽገሽ ትገልጻለች። በቀን ውስጥ ለ23 ሰዓታት ያህል እጅግ ጠባብ በሆነ አየርም ሆነ ብርሃን እንደ ልብ ማስገባት በማይችል ክፍል ውስጥ ለማሳለፍ ተገድጃለሁ ትላለች። የታሰረችበትን ክፍል ጠባብና የታፈነ መስኮት እንኳን የሌለው ሳጥን ነው ስትል ትገልጿለች። ቀሪዋን 1 ሰዓትም ቢሆን እጅግ በሚያስጨንቁ ሁኔታዎች ውስጥ ቆይታ አድርጋ ዳግም ወደ ብቸኝነትና ጨለማ ክፍል ውስጥ ገብታ ይዘጋባታል። ያንን ህይወት ሲኦል ነበር ከሚለው ቃል ውጪ አቻ ቃል የለውም ስትል ያስከፊነቱን ጥልቀት ትገልጿለች። ስለ ንጹህነቷ ሰሚ ስላጣችበት እውነቷ የጻፈቻቸው ደብዳቤዎችም ብዙ ናቸው። እኔ ሰላይ አይደለሁም፣ ከስለላ ጋር የተያዘ ስራንም ሰርቼ አላውቅም፣ ፍላጎቱም የለኝም። እንደማስበው አሁን ከባድ የሆነ የስነ ልቦና ጫና ውስጥ ነኝ። ከዚህ በላይ ይህንን አስከፊ ሁኔታ መቋቋም አልችልም። እኔ ንጹህ ሴት ነኝ፣ እባካችሁ ለምናለው የምትችሉትን ሁሉ አድርጋችሁ ከዚህ አውጡኝ ስትል የልቧን ጭንቀት ለወቅቱ የአውስትራሊያ ጠቅላይ ሚኒስትር ስኮት ሞሪሰን በደብዳቤም ተንፍሳ ነበር። ከሁሉም በላይ ያገዘኝ ዓለም ስለኔ ማውራቱ፣ ስለኔ ሰፋፊና ጠንካራ ዘመቻዎች መደረጋቸውን የምትለው ኬሊ ሙር በመገናኛ ብዙሃን እርሷን ነፃ ስለማውጣት መነገሩና ከወንጀላው ነፃ መሆኗን ለማሳየት የተለያዩ ዘመቻዎች መደረጋቸውን ተከትሎ በእስር ቤት የነበረው አያያዝም በጥቂቱ ለውጥ አሳይቶ እንደነበር ታነሳለች። ሕክምና በሚያስፈልጋት ጊዜ ሁሉም ስለ ጤንነቷ የገዳቸው የጀመረው በዚህ ጊዜ ነበር ትላለች። በተለይም የጤና አገልግሎት ማግኘት እንዳለባቸው እያሳወቁ ትኩረት የተነፈጉ ሌሎች የእስር ቤቱ ሰለባዎች መኖራቸውን ለዚህ እንደማሳያ ታነሳለች። ኬሊ ሙር በኢራን እስር ቤት ቆይቷ የትዳር አጋሯ የነበረን ሰው እንድትሰልልና ወደ ኢራን እንድታመጣ በዚህ ማካካሻም እሷ ነፃነትን ልታገኝ እንደምትችል ተነግሯት ነበር። ቆይቶ ደግሞ ምዕራባውያኑን የሚያጣጥል ፕሮፓጋንዳ እንድትሰራ ይህም ተቀርጾ ለዓለም እንዲታይ ለማድረግ እንድትስማማ አግባብቷት ነበር። እሷ ግን ያንን ማድረግ አልፈለገችም። ኬሊ ሙር በእርግጥም ከባድ አጣብቂኝ ነበር ትላለች። በዚህ ምክንያትም እጅግ አስጨናቂ በነበረው ጠባብ ክፍል ውስጥ ሆና ራሷን ስትወቅስ ጭንቅላቷን ከግድግዳ ጋር እያጋጨች ራሷን እስከ መጉዳት ስትደርስ እንደነበር ገልጻለች። Especially vivid bad dream that I had one night that I keep repeating again and again in my head, but it's crazy. Honestly, I can't believe it's happened to me. በሌላ አማራጭ ደግሞ ወደ አውስትራሊያ ተመልሳ ለነሱ የስለላ ስራ እንድትሰራላቸው ተደራድሯት ነበር። ዶክተር ኬሊ ሙር ለዚህ ለቀረበላት ድርድር እኔ ይህንን ተልእኮ እንደማስፈጽም በምን ታምኑኛላችሁ ባመልጣችሁ ስትል ጠይቃቸው የነበረ ሲሆን የኢራናውያኑ ምላሽ ግን ህይወቷን በፍርሃት አጥራ እንድትኖር የሚያደርግ ነበር። ምክንያቱም እነሱ ስለዚህ ጉዳይ ስጋት እንደማይገባቸው አስረግጠው ነገሯት። ሲያብራሩላትም ምክንያቱም በመናሰማራሽ ቦታ ሁሉ የኛ ሰዎች አሉ፣ እጃችን ረጅም፣ መስመራችን ሰፊ ነው። ስለዚህም ባለሽበት ቦታ በቅጽበት የሞትን ጽዋ ትጎነጫለሽ፣ አለዚያ መልሰሽ እጃችን ትገቢያለሽ ነበር ያሏት።
ዛንኬጅ ድስካይ በተሰኘውና የ804 ቀናት የእስር ቤት ቆይቷን በጻፈችበት መጽሐፍ ላይ በእስር ቤት ውስጥ የቆየችባቸው ዓመታት ሕይወቷን ፍጹም ባልተጠበቀ መልኩ የቀያየሩባት ከመስመርና ከህልሟ የወጧት እንደነበሩ ገልጻለች። የትዳር አጋሯን አታለች። በሩቅ ለዛውም ያለ መረጃ ልውውጥ የቆዩ የትዳር ሕይወቷ አብቅቶ የቀድሞ የትዳር አጋሯ በስራ ከምታውቃት በሙያ ከምትቀርባት ሌላ ሴት ጋር የፍቅር ግንኙነት መጀመሩን ማውቋ እጅግ ከባድ ስሜትን ያስከተለባት ነበር። እናም ይህ የኢራን ጥብቅ እስር ቤት ያላጠለሸውና ያላጨለመው የህይወቴ ብርሃን የለም ስትል ትናገራለች። ግን ደግሞ ለራሷ መቆም ያለባት ከቀደመው በበለጠ በራሷ የምትተማመን ያላማ ጽናት ያላት ሴት በመሆን ከዛው ሁሉ ፈተና በኋላ በራሷ ውስጥ ጥንካሬን መፍጠሯን ትናገራለች። በኢራን ኬቪን ማረሚያ ቤት ወደ ካርቻክ የተባለ በተለይ ለሴቶች እጅግ ከባድ የሆነ እስር ቤትም ተዛውራ እንደነበር የምትናገረው ኬሊሞር በተለይም በዚያ ያገኘቻቸውን ኢራናውያን የምንጊዜ ወዳጆቼ ስትል ትጠራቸዋለች። ምክንያቱም እሷን ለመታደግ ሲሉ ብዙ መስዋዕትነትን የከፈሉ እጅግ መልካም ልብ ያላቸው ስለመሆናቸው በተግባር አሳይተውኛል ትላለች። ይህን ጊዜ ስታስታውሰው ለሁሉም ነገር ቀይ መስመር አለው ብዬ አስባለሁ ትላለች። በእስር ቤት ውስጥ ግን በአሳሪዎች ሁሉም ነገር ይደረጋል ብላለች። የኬሊሙር ነጻነት በመጨረሻ የተረጋገጠው 4 ሀገራትን ባካተተው የተወሳሰበ የእስረኛ ልውውጥ ሂደት ነበር። በዚህ ሂደት ውስጥ በባንኮክ በሚገኘው የእስራኤል ኤምባሲ ላይ የቦምብ ጥቃት ሙከራ በማድረጋቸው የተፈረደባቸው 3 ኢራናውያን ዜጎች ከታይላንድ እስር ቤት ተፈተው ወደ ኢራን ተመልሰዋል። የአበባ ጉንጉን በማዘጋጀት ተቀብሏቸዋል። ታዲያ ዶክተር ኬሊሙር በእነዚህ እስረኞች ልውውጥ ዳግም ነጻነቷን ማግኘት ቻለች። የባከኑት አስከፊ የምትላቸው 804 የእስር ቤት ቆይታዎች አብቅተው ሀገሯን ለመርገጥ በቃች። ኬሊሙር ስትናገር ከሌሎች እንደዋዛ ወጥተው ከሚቀሩ ንጹሃን አንፃር ሲታይ እኔ እድለኛ ነኝ ትላለች። ግን ደግሞ ዲፕሎማሲን መሰረት ያደረገ የእስረኞች ልውውጥ ሚዛን መፈተሽ አለበት የሚል አቋሟን በግልጽ ታንጸባርቃለች። ከሀገራት ዜጎችን ለማስለቀቅ በሚደረግ ጥረት ውስጥ ገንዘብ ማግኘትና ሀብት ማካበት፣ ንጹሃንን ለቀው በምትኩ በግልጽ የሽብር ተግባር ያሴሩትን እንደ ጀግና መቀበልና ነፃ ማውጣት ሚዛናዊ በሆነ አይን ሊታዩ አይችሉም ስትል ትሞግታለች። በተለይም እኔ የሶስት የሽብር ተግባር በፈጸሙ ሰዎች ምትክ ነፃ መውጣቴን ሳስብ እገረማለሁ ብላለች። በተለይም ከኢራን ጋር የተፈጠሩ ዲፕሎማሲያዊ ድርድሮች ፍሬ አፍርተው ብዙዎች ነፃ ወጥተዋል የሚለው ሐሳብ ለሷ የማይዋጥ የማይመስል ስትል ትገልጿለች። ሞሬንን ስትል ብዙ ምሳሌዎችን እያጣቀሰች ነው። የኢራን ከፍተኛ የፖለቲካ እስረኛ ናዛኒን ዛጋሪ ራትክሊፍን ጨምሮ 2 የእንግሊዝ ዜጎች እንግሊዝ የኢራንን 10 ዓመታት ያስቆጠረ 400 ሚሊዮን ፓውንድ ዕዳ መክፈሏን ተከትሎ ከእስር ተለቀዋል። ነገር ግን ጉዳዮች አደባባይ ባይወጡም እንኳን ሌሎች ተጨማሪ እንግሊዛውያን በኢራን ተይዘዋል። ይህ የብሪቲሽ ዲፕሎማሲን ጥንካሬ ሊያሳይ አይችልም። ምክንያቱም ለዓመታት እነዚህ ሰዎች በአስከፊ የእስር ሁኔታ በኢራን ተይዘው ቆይተዋል ትላለች። ለምሳሌ ተመልከቱ። ናዛኒን ራትክሊፍ 6 ዓመታትን በእስር አሳልፋለች። ታዲያ ይሄ የብሪቲሽ ዲፕሎማሲ ጥንካሬን እንዴት ሊያሳይ ይችላል የምትለው ኬሊሙር መልሳም ያ ቢሆንማ ዓመታቱ በዚህ ልክ ሳይነግዱ ነፃነትን መቀዳጀት በቻለች ነበር ስትልም ሁኔታውን በንጽጽር ታስቀምጣለች። ኬሊሙር ይህ ትናንት ታሪክ ብቻ አይደለም ነገንም በስጋት እንድንመለከት የሚያደርገን ነው ስትል በግልጽ ታስቀምጣለች። ሁኔታውን በዝርዝር ስታስረዳ ለኢራን አብዮታዊ ጥበቃ አባላት በዲፕሎማሲያዊ ድርድሮች ገንዘብ በመክፈል ወይም ሌሎች የጥቅም ድርድሮችን በማድረግ ያሰሩና ያገቷቸውን የውጭ ሀገር ዜጎች ማስለቀቅ የመልካም ግንኙነት መስረታ ማሳያ ሳይሆን ለነገም ድርጊቱን የሚጨምር አድራጊዎቹን ደግሞ የሚያጀግን ነው ትላለች። ምክንያቱም እነሱ ይህንን እነዚህ የሌሎች ሀገራት ዜጎችን በመያዛችን ያገኘነው በረከት ነው ሲሉ ጉዳዩን የጀብዱ ያህል ሊቆጥሩት ስለሚችሉም ነው ትላለች። ኬሊሙር አብዮታዊ ጥበቃዎቹ በአንድ ሀገር ውስጥ ያለ ሌላ መንግስት የመሰረቱ ናቸው ትላለች።
ማድረግ የፈለጉትን ሁሉ በራሳቸው ሕግ ተመርተው የሚያደርጉ መሆናቸውንም ትገልጻለች። የኢራን አብዮታዊ ጥበቃ ዘቦቹ እጅግ በርካታ ገንዘብ በእጃቸው ይገኛል የምትለው ኬሊሞር ይህንንም ገንዘብ የኢራን አብዮታዊ ጠባቂዎች ማንም አይጠይቀንም የራሳችን ገንዘብ ነው ብለው የሚያምናሉ። ከዚህ ገንዘብ የኢራን ሕዝብ የሚያገኘው አንዳችም ጥቅም የለም። አብዮታዊ ጠባቂዎቹ ግን ለራሳቸው ጥቅም ያውሉታል ትላለች። ዶክተር ኬሊሞር ነፃ ከወጣችበት ጊዜ ጀምሮ በኢራን ስለተያዙ የሌሎች ሀገራት ዜጎች በተለያዩ መድረኮች ተገኝታ ድምጽ ሆናለች። ትልልቅ ዘጋቢ ፊልሞችም የሷን ታሪክ መነሻ አድርገው ተሰናድተዋል። ሕይወቷን ከሊቃን ጋር በከፍታ ማማ ላይ አድርጋ የነበረችውና ድንገት በመታሰሯ ሕይወቷ መልኩን ሁሉ የቀየረባት ኬሊሞር በመጨረሻም ልክ እንደሷ ሁሉ ትዳሩን ካፈረሰው ኮሜዲያኑ ሳሚ ሳህን ጋር በትዳር መጣመር ችላለች። እኛ እርስ በርስ ከነበረብን ጉዳት ከገጠመን ክህደት አገገመናል። በእርግጥ እኔ በጨለማው እስር ቤት ቆይታዬ ሳልወልድ ሞታለሁ የሚል ስጋት የነበረብኝ ቢሆንም ሕይወትን እንደ አዲስ አህዱ ብዬ ጀምሬ የልጅ እናት የመሆን ጣዕምን አግኝቻለሁ ትላለች። ስለ ትላንቷ ግን ሁሌም አትረሳም። በሀገራት ውል በሌለው ዲፕሎማሲ ምክንያት እንደዋዛ የሚቀሩ ነፍሶች አሉ። ተጨቆኖ የማይሰሙ ጩኸቶች አሉ። ተደባብሶ የቀሩ በውሸት የተሸፈኑ እውነቶችና በሰዎች ሐዘን የፈረጠሙ ክንዶች አሉ ስትል ባገኘቻቸው አጋጣሚና መድረኮች ሁሉ ስለ ፍትህና ስለ ነጻነት ትናገራለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም